የከተማው ውክቢያ ከጊዜ ጋር ያለው የህይወት ፍጥነት ከአረንጓዴ ከባቢዎች ጋር ጊዜ ማሳለፍ ቡና ከጋር ነው የሚጠቀመው አቮካዶ ከጋር ነው የሚጠቀመው አዲስ አበባ እንደ ከተማ አዲስ አበባ ሆና ስትመሰረት የተመሰረተችው ጫካ ሆና የከተሜነት እሳቤ በፎቅ ርዝመት ይቃኝ መስል የአረንጓዴ መሰረተ ልማት የሰለጠነ ከተማ መገለጫ ነው። ዛሬ አዲስ ንጋት ላይ ነን። 30.5% የሚሆነው ግሪን የማረግ በመንግስት በጀትና በአብዛኛው ደግሞ በህብረተሰብ ተሳትፎ የሚሰራ ነው። ግሪን የሆነ ኤሪያ ሰፊ መኖር አለበት። አረንጓዴ ማልበስ ስራ ላይ ብዙዎቻችን እየተሳተፍን ጉርብትናንም የበለጠ ያስተሳስራል። በአረንጓዴ እጽዋት ያሸበረቁ አካባቢዎች ለሁላችን ይገባናል። የሳምንቱ መገባደጃ ላይ ነው ያለሁት፣ ግን የዚህ ሳምንት ስራዎችን ማጠናቀቅ አልቻልኩም። 2 ቀናት ብቻ እኮ ነው የቀሩኝ። ከወትሮ በተለየ አንዳች ያለመረጋጋት መንፈስ ደግሞ ሰቅዞ ይዞኛል። ከሁሉ አንገብጋቢ የነበረው ጉዳይ ምን ነበረ? አንዳንዴ የከተማው ውክቢያ ከጊዜ ጋር ያለው የህይወት ፍጥነት ሩጫ ትንፋሽ ያሳጣል። ሰው መሆን ደግሞ እረፍት ይፈልጋል። ነፍስን ማረጋጋትም ይሻል። አንድ ቦታ አረፍ ብዬማ ራሴን ማረጋጋትና ሐሳቤን መሰብሰብ አለብኝ። ወይ እንዴት ደስ የሚል ቦታ ነው! እንደዚህ ውብ አረንጓዴ ስፍራ ላይ ስሆን ከራሴ ጋር የምወያይበት ልዩ ጊዜን አገኛለሁ። እንግዲህ በቀረችኝ 2 ቀን ዋና ስራዬ የሆነውን ፕሮፖዛል አዘጋጃለሁ። ለዚህ የሚሆኑ ምርጥ ሀሳቦች ደግሞ ወደ አይምሮዬ እየመጡ ነው። ይህንን እድል ማባከን የለብኝም። በማስታወሻዬ መከተብ አለብኝ። የአረንጓዴ እጽዋት መግነጢሳዊ ኃይል፣ የአእምሮ ሰላምን የማጎናጸፍ ብቃት፣ ተፈጥሮ ምንኛ ድንቅ ናት! አረንጓዴ ተክሎች ከሚያጎናጽፉን ገጸ በረከቶች አንዱን ብንመዝ ይህንን እውነት እናገኛለን። ከባቢያችን ላይ ያው ቀን ተቀን ህይወታችን የሚፈጥረው ውጥረት አለ። በዛ ምክንያት ሰውነታችን ለዛ ለውጥረት ብሎ የሚያመነጨው ኮርቲሶል የተባለ ሆርሞን አለ ሰውነታችን ውስጥና ያ ሆርሞን እንግዲህ በጊዜ ካልተገታ ወይ ደግሞ ረጅም ጊዜ ጨምሮ ከቆየ ሰውነታችንን ወደ ብግነት ወይ ደግሞ ወደ ቁስለት ይቀይረዋል። ስለዚህ አሁን በብዛት የምናያቸው ተጓዳኝ ያልሆኑ በሽታዎች ስኳር፣ ግፊት፣ የስብ መጨመር፣ ክብደት የመጨመር የመሳሰሉት በሽታዎች ኢቭን የአእምሮአችን ላይ የሚታዩ ድባቴ አይነት ህመሞች ከክሮኒክ ኢንፍላሜሽን ጋር ወይ ደግሞ ከሰውነት መብገን ጋር የሚያያዙ ናቸው ተብሎ ይታሰባልና ሰዎች ይህንን ውጥረት አንደኛው ማረጋጊያው የመቀነሻ መንገዳቸው ከአረንጓዴ ከባቢዎች ጋር ጊዜ ማሳለፍ ነው። በተለይ እንደዚህ አይነት ከባቢዎች ላይ ስፖርት የሚሰሩ ሰዎች፣ ማህበራዊ ግንኙነት የሚፈጥሩ ሰዎች፣ የራሳቸው የጽሞና ጊዜ የሚያሳልፉ መጽሐፍ የሚያነቡ በሚሆኑበት ጊዜ ሰውነታችን የአረንጓዴውን ከባቢ የተረጋጋ ሁኔታ ከመፍጠር ጋር ስለሚያያይዘው ይህን አላስፈላጊ የሆነ ችግር የሚፈጥረውን ሆርሞን ወደ መቀነስ ወደ ጥሩ መንፈስ ወይ ደግሞ ከጭንቀት ከውጥረት እንዲላቀቅ የሚረዱትን ሲስተሞች የሚያረጋጋውን እንዲመነጭ የሚያደርግ አካባቢ ነው። አዲስ አበባ ስሟ ከአረንጓዴና ከአበባ ጋር የተሳሰረ ነበር። ነገር ግን ቀደምት የመዲናይቱ ነዋሪዎችና አስተዳደሮች ይህንን ሀቅ ቸል አሉ። የስልጣኔ መገለጫ የከተሜነት እሳቤ በፎቅ ርዝመትና በኮንክሪት ብዛት ብቻ ይቃኝ መስል ከተማዋ ደኖቿን ቀርጥፋ በላች። አዲስ አበባ እንደ ከተማ አዲስ አበባ ሆና ስትመሰረት የተመሰረተችው ጫካ ሆና ለማገዶ ምቹ ነች ተብሎ ነው ከተማው የተመሰረተው። ለማገዶ ምቹ የሆነች ከተማን እንሰራለን። በዛም አጋጣሚ ውሃና ወንዞችም ስላሏት ነው አዲስ አበባ በከተማነት ተመርጣ የተመሰረተችው። በኋላ ግን ለውሃ ምቹ ነው የተባለውን ውሃውን እያቆሸሽ ነው፣ ለማገዶ ይሆናል ያልነውን ደግሞ
በተመሳሳይ አውድመን ሳንተካ ምናልባትም 80-90 በመቶ ጫካ የነበረውን አዲስ አበባ አጠቃላይ ወደ 3% አውርደ ነው በሙሉ ሲሚንቶ ድንጋይ ልናደርገው በከፍተኛ ሩጫ ላይ ነበር። ከሰመመን እንቅልፍ እንደ መባነን ባለ ንቃት ዛሬ አዲስ ንጋት ላይ ነን። እንደ ጉም የሚተን ሳይሆን እንደ ቁስ የሚጨበት ተስፋን ሰንቀን ሳይረፍድብን ተገለጥን። ከዓለማችን ሕዝብ ከ50 በመቶ በላይ የከተማ ነዋሪ በሆነበት የአብዛኛው ማህበረሰብ የከተሜነት እሳቤ ከፎቆች ብዛት ጋር የተቆራኘ ሆኖ መቆየቱን መረጃዎች ያመለክታሉ። እንደ ሲንጋፖር ያሉ ከተሞች ግን ይህንን እሳቤ በመስበር በተለይ ጋርደን ሲቲ ወይም የከተማ መናፈሻ በሚል ከተሞቻቸውን ገንብተዋል። መዲናችን አዲስ አበባም አሁን ላይ ከነዚህ ከተሞች ጎራ ለመሰለፍና ለሌሎች የአፍሪካ ሀገራት ተምሳሌት ለመሆን የአረንጓዴ ኢኮኖሚ ዘመቻውን አቀጣጥለዋለች። አንድ ከተማ መያዝ ያለባት መሰረተ ልማቶች አሉና ከነኚህ መሰረተ ልማቶች አንዱና ትልቁ ደግሞ የአረንጓዴ መሰረተ ልማት ነው ማለት ነው። ስለዚህ የአንድ ከተማ ስታንዳርድ ከሆነ የዚህ አረንጓዴ መሰረተ ልማት የሰለጠነ ከተማ መገለጫ ነው። ይሄ ደግሞ የሰለጠነ ማህበረሰብ የሚያደርገው ነው ማለት ነው። የዘመናዊ ከተማ ሀሳቤ በመጀመሪያ አንድ ከተማ ለነዋሪዎቹ ምቹና ለመኖር ምቹ ነው የሚባለው ሊቨብል ሲቲ የሚባለው የአረንጓዴ ቦታውና የሌሎች ግንባታ እንትኖች ምጥጥን ታይቶ ነው። በአብዛኛው ከ30% በላይ አረንጓዴ ቦታ ያለባቸው ከተሞች ለመኖር ምቹ ናቸው ተብሎ ስታንዳርድ ተደርጎ ይወሰዳል። በእኛ ከተማ አንጻር 30.5% የሚሆነውን ግሪን የማድረግ አረንጓዴ የማድረግ ግብ ይዘን እየሰራን ነው ያለው። ለመኖሪያ ምቹ የሆኑ እንዲሁም በአረንጓዴ እጽዋት ያሸበረቁ አካባቢዎች ለሁላችን ይገባናል። ታዲያ እያንዳንዳችን በየአካባቢያችን ምን እየሰራን ነው እጠይቃለሁ። ስሜ ታመነ ኃይለ ጊዮርጊስ ይባላል። የምንኖረውም እዚህ ወረዳ 11 ነው። የካ ክፍለ ከተማ ወረዳ 11 ነው። እዚህ መኖር ከጀመርን ወደ 25 ዓመት ይሆነኛል። እንግዲህ እኔ ባክግራውንዴ እንዳው ለምን እንደዚህ ያደረግኩ የሚለውን ለመግለጽ አባቴም እናቴም አርሶ አደሮች ናቸው። ስለዚህ እርሻ፣ አትክልት፣ እንስሳት አብሬያቸው የኖርኳቸው ናቸው። እንግዲህ የዛ ፓሽን አለኝ፣ የዛ ፍቅር አለኝ እና እዚህ ቤት ስሰራ ራሱ እንዳው ሰፊ ድሮ የምመኘው ሰፊ ግቢ ቢኖረኝና የተለያዩ አትክልቶችን እዛ ውስጥ ባመርት የሚል ነገር አለኝ። እንስሳቶችንም ባረባ የሚል ነገሮች ነበሩኝ። ስለዚህ እዚህ አካባቢ በምገባበት ጊዜ መጀመሪያ ቤቱን ራሱ ዲዛይን ሳደርገው በተቻለ መጠን ቤቱ ብዙ ቦታ መውሰድ የለበትም፣ አትሊስት ግሪን የሆነ ኤሪያ ሰፊ መኖር አለበት የሚል ነገር በዛ አይነት መልኩ ቤታችንን ራሱ ዲዛይን አድርገን ወደ ኋላ ገፋ አድርገን ፊት ለፊቱ በጎንም በቂ የሆነ ግሪን ኤሪያ እንዲኖረው አድርገን ዲዛይን ስናደርገው ነው ይሄንን የሰራ ነው ማለት ነው። ልጄም አለች፣ በጣም አክቲቭ የሆነች ልጅ እዚህ ላይ የምትሳተፍ፣ የወንድሜ ልጆችም ከኔ ጋር የሚኖሩት ሁላችንም እዚህ ተባብረን ይሄንን ግቢ እናለማዋለን ማለት ነው። እና ዋናው መሰረቱ ይሄ ነው። በቃ እያስፋፋ ነው ሄር ይሄንን ይመስላል እንግዲህ አጀማመሩና አሁን ያለንበት ነገር ይሄንን ነው የሚመስለው። እንደ ከተማችን የአረንጓዴ ልማት ስራ በስፋት ነው እየተሰራ ያለው። ይሄውም በመንግስት በጀትና በአብዛኛው ደግሞ በህብረተሰብ ተሳትፎ የሚሰራ ነው። በህብረተሰብ ተሳትፎ እነማን ናቸው የተሳተፉት? ሁሉም የህብረተሰብ ክፍል፣ የከተማው ነዋሪዎች፣ ባለሀብቶች፣ ትላልቅ ድርጅቶች ሁሉ የሚሳተፉበት ነው ማለት ነው። አረንጓዴ ቦታዎችን ወስዶ በማልማት የለሙትን ወስዶ በመጠበቅ በመንከባከብ በአካባቢያቸው ደግሞ መኖሪያ አካባቢያቸውን ጽዱ፣ ንጹህ፣ አረንጓዴ በማድረግ
በርካታ የከተማችን ነዋሪዎች ይሳተፋሉ። እያንዳንዱ ግለሰብ የመኖሪያ አካባቢውን ከተፈጥሮ ጋር የማወዳጀቱ ስራ የውስጥ ተነሳሽነትን የሚሻ ቢሆንም ሁሉንም በአንድ ማዕቀፍ ለማንቀሳቀስ የሚረዱ እንደ 2050 ራዲየስ መርሆችም በከተማችን እየተተገበሩ ይገኛሉ። 2050 ራዲየስ የሚባል የከተማና መሰረተ ልማት ሚኒስቴር ያወጣው ስታንዳርድ አለ። ስታንዳርድ እንደ መመሪያ ብለን ወስደው እንችላለን። ከመመሪያ አንፃር ስናየው ያ ስታንዳርድ ምንድነው የሚለው ማንኛውም ነዋሪ ከመኖሪያ አካባቢው 20 ሜትር ራዲየስ ማለት ዙሪያ ማለት ነው። ፊትለፊቱን በግራ በቀኝ በጀርባው ያለን አካባቢ ንጹህ ጽዱና አረንጓዴ የማድረግ ግዴታ አለበት ይላል። ድርጅት ከሆነ ተቋም ከሆነ ደግሞ 50 ሜትር ራዲየስ መንከባከብ፣ ማጽዳት፣ መጠበቅ፣ አረንጓዴ ማድረግ ኃላፊነት አለበት ይላል። ያንን መሰረት አድርጎ አሁን የምናያቸው በተለይ ኮሪደር ልማትን ተያይዞ አብዛኞቹ ትላልቅ ድርጅቶች ባለ ህንጻዎች አካባቢያቸውን እንዲያሳምሩ፣ ግሪን እንዲያደርጉ፣ ለእንቅስቃሴ ምቹ እንዲሆኑ፣ ውብ እንዲሆኑ ከማድረግ አንፃር በጣም ከፍተኛ ስራ ተሰርቷል፣ እየተሰራም ይገኛል ማለት ነው። አዲስ አበባ በነዋሪዎቿ ትብብር የአረንጓዴ ህልሟ ይሰምር ዘንድ ድር ቢያብር እንዲሉ የተሳትፎ መድረኮችም ተዘርግተዋል። ከዚህ ትይዩ ለሚቱን ምድር ሳንጠቀምባት መቆየታችን ቁጭት የሚፈጥርባቸው ነዋሪዎች መኖሪያ አካባቢያቸውን ለማልማት በመትጋታቸው ውብ ገጽታን የተላበሱ ቅጽር ግቢዎችንና ሰፈሮችን ማየት እየተለመደ መጥቷል። የአረንጓዴ ልማት ስራ ነበርን። በተለይ እዚህ በር አካባቢ ላይ የነበረው የተለያዩ አትክልቶችን ተክል ነበር። ቡና፣ ዘይቱን፣ አቮካዶ የመሳሰሉትን። ይሄ አሁን መንገዱ ከመሰራቱ በፊት እኔም ቤተሰቤም አብረን ማለት ነው ባለቤቴም ጭምር እንተክል ነበር። ሁሌ የሚገርመኝ ነገር የሚያሳስበኝ ነገር ነበር። እያለን እንደሌለን ይሆን ኢትዮጵያኖች ብዬ ነው የማስበው። ከዛ በኋላ ወደ አረንጓዴ ልማት ደግሞ ገባንና በጣም የተሻሉ ዝርያዎችን አምጥተን አሁን በአብዛኛው አቮካዶ ነው እዚህ ላይ። አምና የምስራች በልተናል። አቮካዶቹ ደግሞ ዘንድሮ እንደምታዩት አብበዋል፣ እያፈራ ነው። እንግዲህ ከፍተኛ ምርት እንሰበስባለን ብለን ተስፋ እናደርጋለን። በዚህ መልኩ ነው እንግዲህ ልማቱን አረንጓዴ ልማቱን ይዘን እስካሁን እስከደረስበት ደረጃ ይደረስ ነው። እዚህ ቤቱን ከተረከብንበት ሰዓት ጀምሮ እያንዳንዳችን በየግቢያችን አስፈላጊ የሆኑትን አረንጓዴ ማልበስ፣ አበባዎች መትከል፣ የጓሮ አትክልት ማልማት ስራ ላይ ብዙዎቻችን እየተሳተፍን ነው ያለነውና እኛ በልማቱ አንፃር ምንም አማራጭ የሌለው ነገር ስለሆነ በሱ ላይ ከፍተኛ ስራ እየሰራን ነው። እዚህ ግቢ ውስጥ የተለያዩ የፍራፍሬ ተክሎች አሉ። ለምሳሌ እዚህ ጋር የሚታየው አፕል ነው። እዛ ጋም ደግሞ በትልቁ አፕሎች አሉ። እዚህ ጋር አሁን ይሄ የሚታየው ይሄ ካዮቴ የሚባል እንትን ነው፣ እጽዋት ነው፣ የፍራፍሬ ተክል ነው። እዚች ጋር አቮካዶ አለ። አቮካዶ ይሄ ወደ 8 ዓመት ይሆነዋል። በአጠቃላይ እዚህ ግቢ 25 ዓመት ታሪክ ነው ያለን። ለውበት ዛፎች አሉ እዚህ። ግን ምንድነው እኛ እዚህ በአብዛኛው ፍራፍሬዎችን ነው የምናስፋፋው፣ ምክንያቱም ውበትም ዛፎች ናቸው። እንደገና ደግሞ በተጨማሪነት ያው ለምግብነትም ያገለግላሉ። ወዲህ የጋራ ግቢዎች ላይም አረንጓዴን የማጽናቱ ስራ አልተዘነጋም። ግቢው ወደ 125,000 ካሬ ሜትር ያህል ስፋት አለው። ከዚህ ውስጥ 60% አካባቢ ቤቶች የግለሰቦች ይዞታ ሲሆን ቀሪው የጋራ መጠቀሚያ መንገድና ግሪን ኤሪያ ነው። ሪል ስቴቱ መንደሩን ሰርቶ ከወጣ በኋላ ነዋሪው የተለያዩ አገልግሎቶችን በቀላሉ ማግኘት እንዲችልና የግቢውንም ልማት በተሻለ መልኩ መስራት እንዲችል ነዋሪዎች ማህበር አቋቁሞ እየሰራ ነው ያለው።
ግቢው የተሻለ መኖሪያ አካባቢ ምቹ እንዲሆን ለማድረግ እንደምታዩት አረንጓዴ ተክሎችን በመትከል ሳር በመትከል እስካሁን ድረስ በጣም ብዙ ስራዎች ለመስራት ተሞክሯል። አረንጓዴ ልማት አንዱ እንግዲህ ከከተማ ኮሪደር አካል ጋር ተያይዞ እኛም ተሳትፎ እናድርግ ብለን ሰፈራችን እዚህ ያለው እዚህ የምታዩት ቦታ ቆሻሻ መጣያ የሞቱ እንስሳቶች መጣያ የነበረና እዚህ በእግርም እንኳን በእግር ማለፍ የማይቻልበት ነበረ። መነሻችን እሱ ነው። ቀጥለን አረንጓዴ ልማት ነበረ። መጀመሪያ አረንጓዴ ለማልማት ነበር። የሁሉ የኮሪደር መንገዱ ምናምን አላሰብንም። እያልን ስንገባበት አንደኛ አረንጓዴ ልማቱን አበባዎች፣ ነገር በቀል ዛፎች አሰብንና ከዛ ለምን ወደ አትክልቶች የከተማ ግብርና አይነት ነገር ነው እንግዲህ ዋና የሰራ ነው። እዚህ የምታዩት ከትልቅ አቮካዶ፣ ማንጎ የተለያዩ ሁሉም የፍራፍሬና የአትክልት ዘሮች አሉ። እንግዲህ ወደዛ ነው የገባ ነው። የሃይማኖት ተቋማት፣ የመንግስት መስሪያ ቤቶችና የግል ድርጅቶችም ጭምር ሀገር የያዘችውን በመትከል የማንሰራራት ርዕይ ቸል አላሉትም። አረንጓዴ ልማትን በሚመለከት ድሮ አባቶች ይህንን ግቢ የተረከቡት አባቶች በደንብ እንግዲህ ገብቷቸው ይሁን ሳይገባቸው ተክለው አልምተው እኛም የደረስንበት እኛ ከደረስን በኋላ ያንን እነሱ የጀመሩትን ነገር አስቀጥለናል። እሱን እያስቀጠልን እያለን የዚህ የመንገድ ዳር ልማት የመንገድ ልማት ሲመጣ የበለጠ እኛን ገፋፋንና የእኛ ግቢ መጀመሪያውንም ጥሩ ነበረ። አሁን በዛ ሳቢያ እንደገና ደግሞ ከዚህ ከመንገዱ ጋር ተያይዞ ያሉትን አሁን እንደሚታየው እያለማን እንገኛለን። እንግዲህ አረንጓዴ ስንል እንግዲህ በየክረምቱ የምንተክላቸው ዛፎችን ጨምሮ ግቢው ሳር ማልበስ፣ ለፔሸንት ወይም ለታካሚዎች ምቹ ማድረግ፣ ይበል ለሰራተኛው ምቹ የሚሆንበትን መንገድ የተለያዩ ዲዛይኖችን በማውጣት ከሆስፒታሉ ጋር ሊሄድ የሚችሉ ነገሮችን በመስራት ዲፓርትመንታችን ሲሰራ ነው የቆየው። ድርጅታችን አልሳም ኃላፊነቱ የተወሰነ የግል ማህበር በልደታ ክፍለ ከተማ ወረዳ 9 ፖሊስ ሆስፒታል ፊት ለፊት የሚገኘውን የባቡር ሀዲድ ስር የሚገኝ የመንገድ አካፋይ አረንጓዴ ልማት ለረጅም ጊዜ ስናለማ ቆይተን አሁን ግን ይህንን የኮሪደር ልማት መርህ በመከተል አረንጓዴ ሳር አልብሰን መሀሉን ደግሞ አትክልቶች፣ አበባዎች ተክለን የከተማዋን ውበት ለመጠበቅ እየሰራን እንገኛለን። ወትሮም ከአረንጓዴ ተክሎች እምብዛም ተለይቶ የማያውቅ ኢትዮጵያዊ አሁን ላይ በተፈጠረው ሀገራዊ መነቃቃት በአረንጓዴ እጽዋት በተሸፈነ አካባቢ የመኖርን ጥቅም ጠንቅቆ እየተረዳ ነው። ሴቶች ቡድኖች ጋር ስንሰራ ምን ጥቅም አለው ብለን ስንጠይቃቸው የሰጡን ያሉንን ነገር ልንገርሽ። ምንድነው ይሄ አትክልት እንደዚህ ለምንድን ነው የምትሰሩት? ምን ይጠቅማችኋል ስንላቸው ይሄ ነገር እኮ 3 ጥቅም አለው አሉ። አንድ ለዓይናችን ውበት ነው። ሁለተኛ ለሆዳችን ኒውትሪሽን ነው፣ የተመጣጠነ ምግብ የማግኘት ነው። ይሄ እንግዲህ የተመጣጠነ ምግብን ከማሳካት የምግብ ፉድ ሴኩሪቲን ከማሳካት አንጻር ራሱ ያለው ጥቅም አለ። ሶስተኛ ለኪሳችን ይጠቅማል አሉ። ወጪን ይቀንስልናል፣ ወይንም ደግሞ አውጥተን ብንሸጠው ገቢ ያስገኝልናል ነው። ስለዚህ እዚህ ይሄ የምሰራው እኛ እነዚህን 3ቱም ጥቅሞች እናገኛለን። ቡና ከጋር ነው የሚጠቀመው፣ አቮካዶ ከጋር ነው የሚጠቀመው። አንዳንድ ነገሮች ጎመን፣ አሁን ሬት የምትዩ አንዳንድ ነገር ዳማከሴ፣ ነጭ ሽንኩርት ምናምን ከቤት ነው የሚጠቀመው። ብዙም ጊዜ ውጭ አልጠቀምም። ይህ ብቻ አይደለም። ጉርብትናንም በማጠናከር በኩል አረንጓዴ እጽዋት አይነተኛ ሚና አላቸው። ዘይቱን ልጆች መጥተው ዘይቱን ይለቅሙ ነበረ፣ አቮካዶ ይለቅሙ ነበር እና ምንድነው የነበረኝ ነገር ተክየው እኔ መጠቀሜን አይደለም እኔ ተክየው እንደሚቻል ሌላ ሰው ተምሮበት እንዲያለማና እንዲጠቀም ለማስተማር ነበር የማደርገው ነገር። ለምሳሌ ጎረቤት ዳቦ ሲጋግሩ አሁን አዳዲስ የኮባ ችግኞች ልጆቹ አድገው ነው እንጂ ተተክተው
ትላልቆቹ በነበሩ ሰዓት ዳቦ ምንም ሲጋገር ከኔ መጥተው ይወስዳሉ። እዛኛውን ጎረቤቴ ጋር ብትሄጂ ጤና አዳም አለ። የኔ ሲኮሰምን እድሜ በስቶበት ከዛ ሄጄ ይወስዳሉ። ችግኝ ማፍላት ከፈለኩኝ ይበደራለሁ ምን እላለሁ። ጎረቤታዊ ጉርብትናንም የበለጠ ያስተሳስራል። የአእምሮ ሰላም፣ የመንፈስ ምግብ፣ የመረጋጋትም መሰረት ናቸው አረንጓዴ ተክሎች። ለራሳችንም ለጤናችንም ከፍተኛ አስተዋጽኦ ያደርጋል። ምክንያቱም ኦክሲጅን እንደ ልብ የማግኘት ሁኔታ ይኖራል። እየተዘዋወርን አረንጓዴ እያየን ደስታን የሚፈጥር ነው። በአጠቃላይ እኛ ሌላ ቦታ ቆይተን ወይ አምሽተን በተለይ ማታ ላይ ደግሞ ስንገባ አምሽተን ሰፈሩ ስንገባ ሁሉ ነገራችን ይቀየራል። ሁሉ ነገራችን ምክንያቱም አረንጓዴ ነገር ነው የምናየው። ያበበ ነገር ነው ያማያፈራ ነገር ነው እያየን ያለ ነውና ይሄ ስሜታችንን ሐሳባችንን በቃ የመንፈሳዊ እርካታ ይሰጣል። መዲናችን አዲስ አበባም በተደከመላት ልክ እየተገለጠች ነው። ይህንንም ለማጽናት እንደ ከተማ ተጨማሪ መመሪያዎችን በማዘጋጀት ለተግባራዊነቱ እየተሰራ ነው። ከ3% በታች የነበረው የአረንጓዴ ሽፋን አሁን ከ20% አልፎ ግምቶች እስከ 22% ድረስ እንደደረስን ያሳያሉ። በሳይንሳዊ ጥናቶችም እንደሱ አይነት ምልክቶችን እየሰጡን ነው። ግን ያው ከተማችን እንደምታየው በየጊዜው ተከታታይ የሆኑ የአረንጓዴ ልማት ስራዎችን እየሰራን ስለሆነ ቁጥሮቹ ትንሽ እንትን ሊያደርጉ ይችላሉ። ስለዚህ ወደ 30% ለመቅረብ በጣም አጭር ጊዜ ነው የሚቀረን ብለን እናምናለን። ቢያንስ በሁለት ዓመት ጊዜ ውስጥ ግን አዲስ አበባችን የከተማ ስታንዳርድ የሚባለውን 30% የማሟላት አቅም አላት ብለን እናምናለን። የከተማ አስተዳደሩ በጀት እያወጣባቸው በስፋት የለሙ አረንጓዴ ቦታዎች አሉ። ለእንክብካቤም በጀት መድበን የምንንከባከባቸው አሉ። ለምሳሌ የመንገድ ዳርቻዎች፣ እነዚያን መንገድ ዳርቻዎች በአካባቢው ላሉ ባለሀብቶች፣ የህንፃ ባለቤቶች በጋራ በማከፋፈል ኮስቱን ወይም ዋጋውን መንግስት የሚያወጣውን ዋጋ ሸፍነው እነዛን አካባቢዎች ዘላቂነታቸውን የማስጠበቅን ስራ እንዲሰሩ በመመሪያ ደረጃውን እያዘጋጀን ነው። እሱን በካቢኔ አጸድቀን ወደ ስራ ስናስገባ በጣም ከፍተኛ የሆነ የህብረተሰብ ተሳትፎ ይኖራል። የመንግስትን ወጪ በእንክብካቤ ረገድ የሚያስወጣንንም ወጪ ቀንሰን ወደ ልማት ወደ ሌላ ተግባር ለማዋል በር ይከፍታል ማለት ነው። ዘላቂ የአረንጓዴ ልማትን ማረጋገጥ በአንድ አካል ላይ የሚጣል አይደለም። ለነፍሳችን የምንሰጠው ሰላም፣ ለልጆቻችን የምናወርሰው ንጹህ አየርና ምቹ መኖሪያ፣ ከፍም ሲል ደግሞ የህልውና ጉዳይ ነው። አማራጭ የሌለው ነገር ነው። አገራችን ነው። እያንዳንዳችን ደግሞ ኃላፊነት አለብን። አገራችንን የመገንባት፣ አገራችንን የማሳመር፣ አገራችን ለልጆቻችን ለወደፊት ልጆቻችን የሚሆን ለማድረግ ያንን እኮ እያስተላለፍን መሄድ የሚኖርብናልና በዛ ምክንያት ምንም አማራጭ የሌለው ነገር ነው። እኔ በማልማቴ ረክቻለሁ። እጃችንን እናቆሽሸው ነው በአፈር ትልቁ ነገር። እኔ አሁን ማስተላለፍ የምፈልገው እጃችንን ለማቆሸሽ አፈር ለማስነካት ሬዲ ከሆን ዝግጁ ከሆን ብዙ ነገር መስራት እንችላለን። አፈርን መጠየፍ የለብንም። የአድባራችን መሬት አምነን የሰጠናትን ነፍጋን አታውቅም። እናማ ከተፈጥሮ ድንቅ ችሮታ ለመቋደስ ነገን ዛሬ እንትከል።